ስለ ቤተሰብ የሚያስቡበት ስለ ሃይማኖት የሚያስቡበት መንገድ የእውቀታቸው የተገነባው ቋንቋቸው የሚነጋገሩበት የተሰበሰቡበት ጦርነቱን ያካሄዱበት ሁለመናው አገር በቀል ራስ ደጃዝማች ወዘተ የሚባሉ ሰዎች ናቸው የሚፎክሩት የሚነጋገሩት እርስ በርስ የሚግባቡት አገር በቀል በሆነ ዕውቀት ነው ጣሊያንን ያሸነፈው ያ አገር በቀል የሆነው ዕውቀት በእኛ ዘመን ከተወሰነ ዘመናት በ1960 ወይም ከ1970ዎቹ ወዲህ በውጭ አገር ዕውቀት ተተካ አገር በቀል የሆነውን ዕውቀት የተካው የውጭ አገር አስተሳሰብ ኢትዮጵያን እንዳዲስ በውጭ አገር መነጽር መተንተን መናገር ታሪኳን መጻፍ ተጀመረ አየህ ሁለት አይነት ኢትዮጵያዎች ተፈጠሩ ከዛ በኋላ በአድዋ ጊዜ የነበረችው ኢትዮጵያ አገሬ ብለው ሲናገሩ የነበራችው ኢትዮጵያና ዛሬ አንዳንዶቻችን ኢትዮጵያ ብለን የምናስበው ኢትዮጵያ በሐሳብና በተግባር ያላቸው ግንኙነት ስንመዝነው ልዩነት አለ ብያስባለሁ ያኔ ኢትዮጵያ ብለው ግር ብለው የተነሱት ለምንድን ነው ብለን ስናስብ ሀገር የሚለው ጽንሰ ሐሳብ የሚያገናኙት ከሚኖሩት ህይወት ጋር መሬት አላቸው ነፃም ሆኑም አልሆኑም ለሰው ሰሩም ወዘተ አርሰው እጃቸው ሰርቶ ይባላሉ የሚያውቁት ተራራ የሚያውቁት ወንዝ አገር የሚለው ነገር በአካል ካለ ነገር ጋር የተያያዘ ነው ሐሳቡ ስለዚህ ቤተሰብ የስሩ የሚያውቁት ዘመዳቸውን ወዘተ ይቆጥራሉ ህይወታቸውን ያውቁታል ሀገር የሚለው ሐሳብ ከባዕድ አገር በመጣ ቲዮሪ አስተሳሰብ የተቀረጸ ሳይሆን በህይወት ልምዳቸው የተገነባ የዚያ ጊዜ የነበረችው ኢትዮጵያ በሐሳብና በተግባር በአካል ያለችው ኢትዮጵያ ልዩነት አልነበራቸው ኋላ ግን አገር የሚባለው ነገር ሀገር የሚገነባው ኔሽን ስቴት በሚባለው የአውሮፓውያን አስተሳሰብ ሆነና ኔሽንስ የሚገነቡት ወይ ብሔረሰቦች አንድ ላይ ተጣምረው ነው ወይ ደግሞ ህዝቦች ዜጋ ሆነው በዜግነት ፖለቲካና በዲሞክራሲ ተሳስረው አገር ይገነባሉ ከዚህ ከሁለት ውጭ ያለ አገር የሚገነባበት መንገድ የለም የሚል የአውሮፓውያን አስተሳሰብ በኢትዮጵያ ላይ ተጫነ ከዚያ በፊት የነበረው አንድነት የምንለው በህይወታቸው የተመሰረተው የአገር አንድነት ዕውቀት ከአውሮፓውያን በመጣ የአገር አንድነት ዕውቀት ተተካ የአውሮፓውያን የአገር አንድነት ዕውቀት መነሻው ምንድነው ካል ስቴት ኦፍ ኔቸር የሚል ቲዮሪ ያላቸው ለምሳሌ መንግስት ከሌለ የዜግነት መብት ከሌለ ዴሞክራሲ ከሌለ ህዝቦች እርስ በርስ የሚባሉ የሚጋደሉ ይሆናሉ ስቴት ኦፍ ኔቸር ሆፕስ የሚለው ማለት ምን እናስተምረውኛ የአውሮፓውያንን ተከትለን ብዙ ጊዜ ስለዚህ መንግስት የሚያስፈልገው ከመንግስት በፊት የነበረው ህብረተሰብ ተሳስሮ የሚኖርበት የራሱ ህግ ስርዓት የሌለው ስለሆነ መንግስት ከሌለ ሰው እርስ በርስ የሚባላ የሚጋደልና የግል ፍላጎት ህግ የሚሆንበት ስርዓት ስለሚፈጠር አስቀድሞ መንግስት መፈጠር አለበት ከመንግስት ውጪ ያለው ስቴት ኦፍ ኔቸር የጦርነት የኪኦስ ሁኔታ ስለሆነ ስለዚህ መንግስት እንዲፈጠር ደግሞ ህግ ያስፈልጋል ህገ መንግስት ያስፈልጋል በዚህ መሰረት መንግስት ህዝብን መግዛት አለበት መንግስት የሚመጣው ከዚህ ነው የሚል የአውሮፓውያን ቲዮሪ አለ በዚህ አስተሳሰብ ዘመናዊ ብለን የምንጠራው የኢትዮጵያ መንግስት ከመመስረቱ በፊት እንዴት ነበር ኢትዮጵያ ጣሊያንን ያሸነፈችው ዘመናዊ የሆነው በምዕራባውያን አስተሳሰብ የሚመጣው የመንግስት እሳቤ ብቻ ነው ወይ አንድን አገር አድርጎ እንደ ህዝብ ሊያቆይ የሚችለው የኢትዮጵያ ታሪክ ይሄ ትክክል እንዳለ አይደለ ያሳያል ስለዚህ እኛ አገር ብለን የምንጠራበት አስተሳሰብ ዛሬ በአንድነት ስምም በለው በብሔርተኝነት ስምም በለው የሚሳተፉና እንቅስቃሴ የሚያደርጉ ፖለቲከኞችን በአጠቃላይ አንድ ባህሪ በመታይበት ጊዜ ከገበሬው ጋር ከአብዛኛው ህይወት መሬት ላይ ካለው በሚሊዮን የሚቆጠር ስንትና ሚሊዮን 80% ህዝብ ጋር የተሳሰረ የፖለቲካ ህብረት ጥንካሬ መሰረት የሌላቸው ለምንድነው አስተሳሰባቸው አገርን የሚያዩበት ለውጥን የሚያዩበት ስልጣኔን የሚያዩበት መንገድ በአንድነት የሚሆን በብሔርተኝነት የተቀዳው ከውጭ አገር ስለሆነ ነው ስለዚህ አድዋ ላይ ያሸነፉት ህዝቦች የነበራቸው ዕውቀት ያስተሳሰራቸው ማንነት በእነዚህ ኢትዮጵያን በብሔርተኝነት ወይም በአንድነት የቀረጿት ምሁራን ባመጡት ዕውቀት ተተካ ይሄ የመጣው የአውሮፓውያን ዕውቀት ደግሞ እኛ የምናስበው አይነት መንግስት ካልተፈጠረ ብሔርተኞች የሚሉት በብሔር ምክንያት ሰዎች እየተገዳደሉ ዜጎቹ ደግሞ በህገወጥነት ሰዎች እየተገዳደሉ የሚኖርበት ስለሆነ ይሄን ለማስቀረት የኛ ሐሳብ ያስፈልጋል ብለው የሚመጡ አይነት ሆነ ስለዚህ ኢትዮጵያ መጀመሪያ አካባቢ አንድነት ብለን በመንጠራው ዛሬም አንድነትን በብዛት የሚያቀነቅኑ ሰዎች የሚከተሉት አይነት አስተሳሰብ ያላት ኢትዮጵያ ተፈጠረች በደርግ ጊዜ ለምሳሌ ብንወስድ ማለት ነው
እና በዚህ ጊዜ የነበሩ ሰዎች የዲሞክራሲ የሆነ ኢህአፓን እንደምሳሌ ብንመለከት በዛ ጊዜ የነበሩት እንቅስቃሴዎችን ስናይ አገርን በዚህ መንገድ መገንባት አለብን የሚል ጠንካራ እንቅስቃሴ መጣ። ከዛ በፊት የነበረውን የኢትዮጵያን ታሪክ በአጠቃላይ ፊውዳል ኋላ ቀር ወዘተ በሚል የሚያጠለሽ ሆነ። የድሮው ስርዓት እንዳለ መቀጠል አለበት እያልኩ አይደለም፣ ምንም እንከን የለበትም እያልኩ አይደለም። ነገር ግን የድሮው ስርዓትን ዛሬ የምናወድምበት ጊዜ አይደለም፣ ዛሬ ነገን የምንሰራበት ጊዜ ነው። ስለዚህ የድሮውን እንደዛ በማለት በዛም ዙሪያ የነበሩትን ሰዎች ሁሉ ያገሪቱን መሰረት በማጥፋት ላይ ለዘመናት የሚጓዝ ፖለቲካ ተፈጠረ። እሱም እርስ በርስ ባለመስማማታቸው ምክንያት በቀይ ሽብር ወዘተ ብዙዎቹ ሲያልቁ ብሔርተኞች ደግሞ እየገነኑ መጥተው እስከዛሬ ድረስ የብሔርተኞች ሐሳብ የሚገዛው አይነት ኢትዮጵያ መጣች ማለት ነው። እዚህ ላይ ጥያቄ ላንሳ ዶክተር ይርጋ።